ያለኝ ምንድነው ያሉ? አይዞሽ አትፍሪ፣ ቁጭ በይ። ነገሩን ትንሽ ሮማንቲክ ላድርገው ብዬ ነው። ቆይ እንደዚህ ለማድረግ ለምን አስፈለገ? ወጪ ሁሉ በእኔ ነው። አይ ስለ ወጪው ሳይሆን እንደዚህ ማድረግ አስፈላጊ ነበረ ብዬ ነው። እሺ በቃ ችግር የለውም ዴቪስ። ትንሽ ጠብቂው ይመጣል። ቁጭ በይ። ዛሬ ከልጄ ጋር የመጨረሻ ቀንሽ ነው የሚሆነው። ዴቭ ወይ አደይ እዚህ ከኛ ቀጥሎ ያለው ክፍል ስትገባ አየኋት። የት? እዚህ ነው ከኛ አጠገብ ያለው፣ ደግሞ ከዶክተር ጋር። ይኸውልሽ ምናልባት ተምታቶብሽ እንዲሆን ማለት አይንሽ እንዲሆን። ይሄንን ያህል አረጀሽ እያልከኝ አይደለም መቼም። እራሷ ናት፣ አይቻታለሁ እዛ። ማሚ አደይ አታደርገው። ካላመንክ ሄደህ ማየት ትችላለህ። አሁን ሂጂ ስትባይና ማትሄጂ ከሆነ ከልጄ ህይወት ማትወጪ ከሆነ የመጨረሻው ውሳኔ ይሄ ይሆናል። አደይ ደህና ነሽ አደይ? ምንድን ነው እሱ? እኔ ማኳሪ እኔ ሳልሽ ሴትዮ ነገር ያደረገችሽ መስሎኝ ነበር። አደይ ዛሬ ትልቅ የሆነ ነገር ለአደይ ታስቡላታል። ምንድን ነው? አላውቅም። ከፈለክ ግን ያለችበትን ቦታ ልነግርህ እችላለሁ። ማሚ አደይ ልታስወግዳት ነው። ምን? አዎ። እንደዛማ ማድረግ አትችልም። ለምን ነው የማትችለው? አደይ እሺ ብላ ወደ ሆቴሉ እየሄደች ነው። ሆቴል እንዴ? ለምን እንዴ? የዴቭ እናት ያለችው የት ሆነና ነው? ሆቴል እኮ ናት። ቆይ እሺ፣ እዛ ብትሆንስ? እንዴ ቆይ ምን ልታደርጉ ነው? አልገባኝም። ግልጽ አድርገሽ ለምን አትነግሪኝም? ይኸውልህ ዶክተር፣ እኔ እንደነገርኩህ ለማንም እንዳትናገር። ግን የዴቭ እናት ለአደይ የሆነ ወጥመድ አዘጋጅታላታለች። እንደዛማ በፍጹም አይሆንም። ሆኗል እንጂ እየነገርኩህ። ይልቅ ሳይረፍድ አሁን ሄደህ መታደናት ከሆነ አድናት። ባለፈው ለእሷ እንደዛ ተቆርቆረህ እኔን ስትናገረኝ እንደምትወዳት ስለገባኝ ነው። እሺ የት ናት? ሆቴሉ የት ነው? ልወስድህ እችላለሁ። ቆይ ግን ምን አይነት ሊና የሌላ ሴትዮ ነች? ዶክተር ልደውል እንዳትሞክር። ለምን? ስልኳ ያለው የዴቭ እናት ጋር ነው። እሷ ጋር ብደውል አደይን አታገኛት። እሺ ነው ያፍጠኝ። ሴትዮ ነገር ሳታደርግ ወደ ሆቴሉ ሰጪ። የዴቭ እናት አደይና ዶክተሩን በከባዱ ተበቀለቻቸው። በቀላሉ ባጠመደችው ወጥመድ ሊገቡላት ችለዋል። አደይን ተለሳልሳና ከልጇ ጋር እንድትሆን የፈቀደችላት መስላ ለዛም ደግሞ አንድ ቅድመ ሁኔታ ሰጥታት ስለነበረ አደይ በዛ ቅድመ ሁኔታ ተስማምታ ከዴቭ ጋር ልሆን ነው ብላ ደስ ብሏት ወደ ተጠራችበት ቦታ በሄደችበት በራሷ አገር ሄዳ ወጥመድ ውስጥ ገብታለች ማለት ነው አደይ። በሌላ በኩል ቤሪም እንግዲህ ዶክተሩን ሄዳ የዴቭ እናት ልትጎዳት እንደሆነና የዴቭ እናት መጥፎ እቅድ እንዳቀደች ለአደይ ስትነግረው ነበር። እሱም ሲሮጥ ወደዛ ሆቴል ሄደው እናም እንግዲህ እዛ ሆቴል እሷ ካገናኘቻቸው በኋላ ለልጇ ዴቭ ደግሞ አደይና ዶክተሩ ከአንድ ላይ እንደሆኑ ስትነግረው እንግዲህ ዴቭም ስሜታዊ ሆኖ በጣም ተናዶ በጭራሽ አደይ ይሄን ልታረግ አትችልም ሲልም ማየት ማመን ነው ብለዋለች። በዚህም ነገር እንግዲህ ዴቭ ወደዛ ሆቴል በሄደ ጊዜ ሁለቱን አንድ ላይ አግኝቷቸዋል ማለት ነው። ዶክተሩም የሄደው እዛ ለአደይ ለመከላከል ነበር፣ አደይን ጉዳት እንዳታደርስባት። ለምን መጀመሪያ ነግራው ስለነበረ እውነትም ታደርገዋለች ብሎ ያለምንም ማቅማማት ነበር ወደዛ የሄደው። ይህን የተመለከተው ዴቭም እንግዲህ ሁላቸውም በጣም ተደናግጠዋል። የዴቭ እናት በዚህ እቅድ የማይሰራ ከሆነ ቀጣው ግን የመርዝ መርፌ ወቅቶ አደይን እስከ መጨረሻው መሸኘት እንደሆነም ተናግራለች ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሰራተኛዋ አደይ ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው እንግዲህ የዴቭ እናት የመርዝ መርፌ ይዛ አደይን ለማስወገድ ወደ ለሊ ቤት ሄዳ ነበር። በዚህም ጊዜ እንግዲህ የዴቭ እናት ቆም ብላ ባሰበችበት ጊዜ ይህን ነገር ለዶክተሩ ስለነገርኩት አደይ የሆነ ነገር ብትሆን እኔ እንዳደረኩት በቀላሉ ሊታወቅ ይችላል። ስለዚህ የነሱ ወጥመድ ውስጥ መግባት የለብኝም፣ ይሄንን ራስ በራሳቸውን ወጥመድ ውስጥ ባስገባቸው ይሻላል ብላ አዲስ ፕላን አውጥታለች። አደይ ድንገት የዴቭን እናት እዛ ቤት ውስጥ ስታገኛት እጅግ በጣም ተደናግጣ ነበር። በስርዓት አደይ እንዴት ነሽ ብላ ሰላም ካለቻት በኋላ አደይም በተፈጠረው ነገር እጅግ በጣም እንዳዘነች ልቧ እንደተሰበረ ተናግራለች። የዴቭ እናትም እንግዲህ አሁን ላይ አንቺና ልጄ ዴቭ አንድ ላይ እንድትሆኑ ፈቅጃለሁ፣ ዴቭ እንደሚወድሽም አይቻለሁና አንድ ላይ መሆናችሁን ፈቅጃለሁ። ያ ማለት አሁኑን ሄደሽ እንደዛ ይሆናል ማለት ሳይሆን ግን ደግሞ ቅድመ ሁኔታ አለኝ። በዚህ ቅድመ ሁኔታዬ ከተስማማሽ ወዲ ከልጄ ዴቭ ጋር እንድትኖሪ ፈቅድልሻለሁ ብላታለች። አደይም እሺ ብላ ያለምንም ማቅማማት ግን ደግሞ እኔ በጣም የተከፋሁት ባንቺ
የኔስ ምንም አይደል በቀላል ምንም ችግር የለውም። ግን ደግሞ እኔን ለማሳደግ መከራዋን አይታ እናቴ ጠቁራና ከስታ እኔን እዚህ ያደረሰችኝ እናቴን መሳደብሽ ልክ አልነበረም ብላታለች። ቢሆንም ግን እሱ ነገር አንዴ ያልፏል፣ ይቅርታ እንዲጠይቅሽ ከኔ አትጠብቂ ብላታለች። ደሞም ሰው ቤት ብሰራ ቤተሰቤንና ራሴን ማስተዳደሬ ምንድነው ክፋቱ? እኔ ጎንበስ ብዬ ብሰራም ቤተሰቤን ቀጥ ማድረጌ ምንድነው ጥፋቱ? እያለችም ነበር። ያለፈው አልፏል፣ ግን ደግሞ ፍቅራችሁን አሁን ስላየሁ አንድ ላይ እንድትሆኑ ፈቅጃለሁ ብላለች። እናም እንግዲህ ቅድመ ሁኔታው ምንድነው ባለቻት ጊዜ ስትስማሚ ደውይልኝ ብላታለች። አደይ ደስታም ይሁን ሀዘን የተሰማትን በቅጡ መለየት ቸግሯት እየተንቀጠቀጠች ሳለ ድንገት ለሊ ወደ ቤት ተመልሳለች። ለሊ ገጀራውን ፖሊስ ጣቢያ ሄዳ እየጠየቀችው ነበር። ግን ደግሞ ገጀራው ሁሉንም ነገር እኔ ከዚህ በወጣ የመጀመሪያ ጠላት የምትሆነው ቤዛ ናት፣ እህቴ ሁሉንም ነገር አክስትሽ ታውቃለች እያላት ነበር። እሷም እውነት አንተ የኔ ወንድም ነህ ባለችው ጊዜ አዎ እኔ ያንቺ ወንድም ነኝ፣ የእናታችን ቤት ደግሞ ለኔም ይገባኛል፣ መጠቀም አለብኝ። ስለዚህ ከዚህ ስወጣ እንደምንም ከሀገር መውጣት አለብኝ፣ ገንዘብ አዘጋጅ ነገር እያለ ነበር። ባቡሬ እንደዚህ በቀላሉ አምኜ ለሊላ አንተ ምተውልህ ይመስላል? ለሴት ልጅ ያለህን ጥላቻ አውቃለሁ። አሁን እህቴ የምትለው የሆነ ነገር አስበህ ነው እንጂ ያለ ምንም ምክንያት አይደለም እያለው ነው። ገጀራውም እኔም ለሴት ልጅ ጥሩ ስሜት ይኖረኛል ብዬ አንድም ቀን አስቤ አላቅም ነበር። እናቴ እንደ እናቴን በምጠላበት አይን አንቺን እያየሁሽ አይደለም። ስለዚህ ለአንቺ ትልቅ ቦታ አለኝ ባለት ጊዜ እንግዲህ ለሊም ወንድም የማግኘት ጉጉቷ ይበልጥ እየጨመረ ነው። እናም ቤዛ ከዛ መውጣቷ እንግዲህ ብዙ ገንዘብ ከፍላና እሷ እንዳላደረገችው ይሄን ነገር እንድታደርግ ያደረጋት ገጀራው አስፈራርቷት እንደሆነም ተነግሯል። ግን ደግሞ ቤዛ ከዛ በመውጣቷ በጣም ብዙ ጥፋቶችን እየሰራች ነው። እናም እንግዲህ ገጀራውን እንደምንም ብለው ከዛ እንዲያስወጡት ለለሊ እየነገራት ነበር። ባቡሬም በማይረባ ተልካሻ እህቴ በሚል ምክንያት በጭራሽ ለሊን እንድትጫወትባት አልፈቅድልህም፣ ለሊን በጭራሽ ላንተ አልተውልህም እያለው ነው። እናም እንግዲህ ባቡሬ ለሊን ይዞ ወደ ቤቱ ተመልሷል። እናም ለሊ ቤቷን ለቃ ልትወጣ መሆኑን ስታስብ እጅግ በጣም አዝናለች። ስለዚህ ይሄ ነገር ምናልባት የሱ የኤላ ስራ ከሆነ ምንም ችግር የለውም፣ ቤቱን ለቀን እንድንወጣ ከፈለግሽ መውጣት እንችላለን ብሏት ነበር። እሷም በጭራሽ እንደዛ መሆን አይችልም እያለች ነው። ግን ደግሞ ቤዛ ያጭበረበረችው ለሊን ብቻ ሳይሆን አበበንም በገዛ ገንዘቡ ቤትን ሽጠንልሃል ብለው አጭበርብረውታል። በገዛ ቤታቸው ተከራይቶ እየኖረ ሻሻ ሰርተውታል። እናም እንግዲህ ቤዛ አሁን በነፃነት እየተንቀሳቀሰች ነው። እናም በጣም ብዙ ገንዘብ ስለከፈለች ዶክተሩም ሄዶ ሊያናገር ቢሞክርም ቤዛ እስከ ዛሬም ድረስ ዋጋ ያስከፈላት የገጀራው አለመያዝ ስለነበር እንጂ ቤዛ ምንም ያደረገችው ነገር የለም በሚል እንግዲህ ለቤዛ ከለላ ሆኖላታል ማለት ነው። እናም እንግዲህ ዶክተሩም አሁንም መልሳ ሌላ ወንጀል መስራቷ ስለማይቀር በቅርቡ ተመልሳ እንደምትመጣ እርግጠኛ ነኝ። ግን ደግሞ ቢሆንም ስለ ቤዛ ያለህን አመለካከት ቀይራ ቢያንስ በትክክለኛው ብትሰራ የተሻለ ነው። ቤዛ አሁንም ነፃ መውጣቷ ለብዙ ሰው ጠር ነው የሚሆነው። አሁንም ወንጀል እየሰራች ነው ሊሆን የሚችለው ቢለውም ዶክተሩን እንግዲህ መርማሪ ፖሊሱ ሊያዳምጠው ራሱ ፈቃደኛ አልሆነም ማለት ነው። በሌላ በኩል እንግዲህ ፍቅር ከሮማን ጋር አንድ ላይ ሆና ሮማንን የጠቀመች መስላ አደይ እና ዴብ እንዲለያዩ ለራሷ መንገድ ለማመቻቸት ስትል ዶክተሩ ዘንድ ድረስ ሄደው ነበር ማለት ነው። ሩታ ከዶክተሩ የያዛት ፍቅር አላስቀምጥ ብሏታል። በዛ ላይ ደግሞ ሙሉ ባህሪዋ ራሱ ስለተቀየረ የፍቅር እናትም ምን አጊቷት ነው ምን ገጥሟት ነው የሚለው ነገር ቤተሰቡን በሙሉ ሰላም ነስቷቸዋል። ልጅ ምንድነው የሆነችው? ቤተሰብ ጋር ተጣልታ ይሆን? እስከ በፊት እኮ ወደዚህ ቤት ስትመጣ እጅግ በጣም ደስተኛ ነበረች። አሁን ግን ምን እየተፈጠረ ነው የሚለው ነገር ቤተሰቡን በሙሉ ጥያቄ ፈጥሮበታል ማለት ነው። በሌላ በኩል እንግዲህ ሩታ አሹን በጣም አስቀይመዋለች። አንተ ነህ ስለኔ ሁሉንም ነገር ለትዬ ነገርካት፣ ለማሚ የነገርካት አንተ ነህ። ካንተ ውጭ ሌላ ማንም ሰው ሊነግራት አይችልም። በእኔና በዶክተሩ መካከል ያለውን ነገር አንተ ነህ የነገርካት ብለው ነበር። አሹን በጣም ተናዶባት ስለነበረ እንግዲህ እሱ እንዳልተናገረ ቢነግራትም ልታምነው ፈቃደኛ ስላልሆነች አሹ በጣም ከፍቶት ነበር። ሮማንም ልታስረዳት ብትሞክርም እኔ ነኝ ጥፋተኛይቱ ወደ እናንተ ጋር ክብሬን ትቼ ዝቅ ብዬ ከእናንተ ጋር ጓደኛ ሲሆን ፍቅር ትክክል ነበረች የሚል ውሳኔ ላይ ደርሳለች። በስተመጨረሻም እንግዲህ እውነቱ ወጥቷል ማለት ነው። በሌላ በኩል ለሊ ወደ ቤት ስትመለስ አደይ ግራ ተጋብታ ነበር። ምን ሆነሽ ነው? ምን ገጠመሽ ጓደኛዬ ባለቻት ጊዜ
የዴቭ እናት እንደመጣችና ዴቭና አደይን አንድ ላይ እንደሆኑ እንደፈቀደችላቸው ተናግራ ግን ደግሞ አንድ ቅድመ ሁኔታ አለኝ ብላታለች። ይሄ ቅድመ ሁኔታ ምንድነው ብላ ለሊ በጠየቀቻት ጊዜ አይ አላውቅም፣ እኔ አድርጌ የምልሽን ነገር ሁሉ ካደረግሽ አንድ ላይ እንድትሆኑ ፈቅድላችኋለሁ ብላለችኝ ብላት ነበር። ለሊም የጓደኛዋን ፈገግታ በመመልከት በቃ ደስታዋ እንዲመለስ ስለፈለገች በቃ አሁን ደውይና መስማማትሽን ንገሪያት፣ ከዛ በፊት ግን ለዴቭ ማሳወቅ አለብን ብላት ነበር። አይ ለዴቭ እንዳልነግረው አስጠንቅቃኛለች ብላታለች። እሺ በቃ ይሁን እንድትስማማሽ ንገሪያት ስትላት ለሊ ጋር ሆነው ለዴቭ እናት ተደውሎላት መስማማታውን ነግራታለች። ከተስማማሽማ እኔ ወደ ያለውበት ሆቴል ነይ ቶሎ ብላት ተቀጥራትና ራሷ በራሷ ፈቃድ ሆቴሉን አልጋ ይዛ ከዛም ደግሞ አንዳንድ ሲኒሞኒዎችን ካዘጋጀች በኋላ ሮማንቲክ አርጋ ካዘጋጀችው በኋላ አደይን ወደዛ እንድትሄድ ጋብዛታለች። ቤሪ ወደ ያለችበት ሆቴል በመሄድም ለቤሪ አንድ ነገር ነግራታለች። አደይ ወደዚህ ትመጣለች። የምትመጣው ደግሞ የሷንና የዴቭን ግንኙነት እንደፈቀድኩ ነግሬያለሁ ስትል እንዴት እንደዛ ታረጊያለሽ ብላት ነበር። ቤሪ እንዴት እንደዛ ታረጊያለሽ ብትላትም የዴቭ እናትም አይ እኔ እኮ የእውነቴን አይደለም፣ እሷ እንደዛ አስባ ነው የምትመጣው። እንደዛ አስባ ስትመጣ እሷንና ዶክተሩን እጅ ከፍንጅ አንድ ላይ እንዲይዛቸው ማረግ እንችላለን ብላታለች። በዚህም የተነሳ ቤሪ እጅግ በጣም ደስ ብሏታል። ዶክተሩ ጋር ሄዳ ደግሞ ማቃጠሩ ለሷ ለራሷ ትተዋለች ማለት ነው። ቤሪ ከዴቭ ጋር ወደነ ፍቅር ቤት ሄደው ለታለም ሁሉንም ነገር ነግረዋታል። ቤሪ ለፍቅር ሄዳ ዴቭ እና እሷ ሊጋቡ እንደሆነና ወዲ መጡበት ሊመለሱ እንደሆነ ስትነግራት ፍቅር በጭራሽ እንደዛ አይሆንም ብላ ቤሪ ልትደበድባት ምንም አልቀራትም። ቤሪ የፍቅርን እናት ታለምን ከፍና ዝቅ አድርጋታለች። ለምንድነው ማትወጂኝ? ከኔ ጋር እንዲሆን ማትፈቅጂው ዴቪድ ለምንድነው? ከአንድ ሰራተኛ ጋር ካልሆነ ብለሽ የምትጨቀጭቂው ስለምንድነው? እኔ ለምን አልወደድሽኝም እያለቻት ነበር። የፍቅር እናትም ቤሪ ሊያገባ እንደሆነ ዴቭ ሲነግራት በጭራሽ እሱም ማድረግ የለብህም፣ አደይ ማሳዘን የለብህም፣ ያደይ ልብ መስበር የለብህም እያለችው ነበር። ዴቭም አይ አሁን እሷን ሄጄ እነሱ ያሉኝን ተስማምቼ ሄጄ ቤሪን አግብቼ ከዛ ቤሪን ትቼ ተመልሼ ወደ አደይ እመለሳለሁ እያለ ነው። በጭራሽ እንደዛ መሆን የለበትም፣ በዚህ ሀሳብ መስማማት የለብህም እያለች ነው የፍቅር እናት። ግን ደግሞ ዴቭ ይሄንን ካላደረኩኝ እናቴ ታዝንብኛለች፣ በዛ ላይ ለአባቴ ትነግርብኛለች እያለ ነው። የዴቭ እናትም እጅግ በጣም አዝናለች። ካንተ የበለጠ አደይ ትሰበራለች፣ አደይም እንደዚህ ልታሳዝናት አይገባም እያለች ነው። እንዴት ነው ለአንዲት ተራ ሰራተኛ የምትከራከሪው? እኔ ከጎኑ ተቀምጬ ምን አስበሽ ነው ብላ ቤሪም እንግዲህ የፍቅር እናትን አላስወራ ስትል ቤሪ እንድትወጣ አዟል። ዴቭ እንድትወጣ ካዘዛት በኋላ ነበር ወደ ፍቅር ሄዳ ሁሉንም ነገር የነገረቻት። ፍቅር በጭራሽ ዴቭ ያንቺ ሊሆን አይችልም፣ ወደ መጣበትም አይመለስም እያለች ነው። እናም እንግዲህ ወጣ ሄዳ እንዴት ዴቭ ልትሄድ ነው እንዴ ብላው ነበር። አው ልሄድ ነው ቤሪንም ላገባ ነው ባላት ጊዜ በጭራሽ እንደዛማ አታረገኝም፣ እኔን ጥለኸኝ ልትሄድ አትችልም እያለች ነው። እንኳን ደስ አለሽ፣ ይሄን አስበ እንዲህ እንዲሆን አይደል ለእናት ላይ ነገርሻት፣ የተናገርሽው አንቺ እኮ ነሽ፣ ይሄን አስበሽበት ነው ባለ ጊዜ እንዴ ፍቅር ናት እንዴ የተናገረችው ብላ ነበር የፍቅር እናት። ምክንያቱም ፍቅር እንደሆነች የተናገረችው ላልማዝ ስለማታውቅ አው እሷ ናት የተናገረችው። የእናቴን መምጫ ጊዜ ጠብቃ የነገረቻት ራሷ ፍቅር ናት። ስለዚህ ምን እንዲፈጠር ነበር? ይሄ እንዲፈጠር ፈልገሽ አይደለ? እንኳን ደስ አለሽ። እኔና አንቺ ምንም አይነት ግንኙነት የለንም፣ ወደ መጣሁበት እመለሳለሁ ባለ ጊዜ እንግዲህ ፍቅርም አረ በጭራሽ እንደዛማ አይሆንም፣ እንዲህ ጉድ አሰራኝም እያለች ነው። ቤሪንም እንግዲህ ጣልታታለች ማለት ነው። በርግጥም ፍቅር በዴቭ ዙሪያ የምታየውን ሴት ሁሉ ሁሌ እንደጠላች ነው። ግን ደግሞ ቤሪን በጭራሽ ቤሪን ማግባት የለበትም፣ ከቤሪ አደይ ትሻለኛለች እያለች ነው። በስተመጨረሻም እንግዲህ ዴቭ እሷን ሊያገባ እንደወሰነ ተናግሮ ተነስተው ወደ ሆቴል ሄደዋል ማለት ነው። ቀድማ አልማዝ ስለደወለችላት ቤሪ በቃቸው ብላ ወደ አልማዝ ዘንድ ሄዳለች እና አልማዝ ጋር ተመካክረው ቤሪ ወደ ዶክተሩ ልታናግረው በሄደች ጊዜ ዴቭም እየሄደ መንገድ ላይ ዳይመንድ ሲያገኘው ዳይመንድ በጣም እንዳዘነበትና እንዳኮረፈው ነግሮታል። አንተ ልቧን ብትሰብረውም ዶክተርን የመሰለ ልብ አፍቃሪና ልቧን ጠጋኝ ሰጥቷታል። አንተ የራስ ጉዳይ እንዴት እንደዛ ትተብለህ ካሳመንካትና ከወደደችው በኋላ እህቴን እንዴት እንደዚህ ታረጋታለህ? አንተ ሆነህብኝ እንጂ ከዚህ በላይ ለይገባህ ነበር ላንተ ብሎ ዳይመንድም እጅግ በጣም ተናዶበታል። እናም እንግዲህ ዳይመንድና ዴቭ ከተነጋገሩ በኋላ ምንድነው 10 ጊዜ ዶክተር የምትለው የምታውቀው ነገር አለ ወይ ብሎት ነበር።
አይ ምንም እሷ ልቧ ስለተሰበረ መቼም ዶክተር ነው የሚያስፈልጋት፣ ወደ ሆስፒታል መሄድ ያለባት ብዬ ነው፣ ለዛም ደግሞ ዶክተሩ አለ ብሏል። ይህን ነገር ለምንድን ነው የምደጋግመው ብሎ ዴቭም ተናዷል። ዳይመንድም አንተ ልቧን ሰብረህ ብተዋትም ደግሞ ልቧን ጠጋኝ አያሳጣትም ብሎ ጥሎት ሄዷል ማለት ነው። ቤሪም ዶክተሩ ዘንድ ሄዳለች። ዶክተሩ ዘንድ ሄዳ ሰላም ካለችው በኋላ ዶክተሩን እንደ ድሮ ባዴ እንዲደራደሩና አሁን ግን አደጋ ውስጥ እንደሆነችና እሱ ሄዶ እንዲደርስላት እንደሆነ ተናግራለች። የዴቭ እናት የሆነ ነገር አስባለች። አዴን ወጥመድ ያዘጋጅታላታለች። አዴ አሁን ወደ ሆቴሉ እየሄደች ነው። የዴቭ እናት ወደ አረፈችበት። የዴቭ እናት ደግሞ የሆነ ነገር ልታረግ እያቀደች ነው ብለዋለች። እሱም ትናንት የሆነ ነገር እንደምታረጋት እየነገረች ነበር። ሴትዮዋ ጤነኛ አይደለችም እንዴ? ይች ልጅ ምን አደረጋችሁ? ታዋት ባለ ጊዜ ዶክተሩ እኔም ለሷ ያለህን ስሜት ስለማውቅ ነው ወደ አንተ የመጣሁትና አሁን ድረስላት ያለችው እዚህ ቦታ ነው ብላ ነግረዋለች። እሱም እሺ አድራሻውን ንገሪኝ ባላት ጊዜ አብሬ ሊሄድ ይችላለሁ፣ ላሳይህ ይችላለሁ እያለችው ነው። እሺ ብለው ተያይዘው በወጡ ጊዜም እንግዲህ መንገድ ላይ ዳይመንድን አግኝተውታል። ዳይመንድ ዶክተሩን እንዴት እንደዚህ ታረጋለህ? እኔ ያንተ እንድትሆን ትጥያልኩኝ አሁን ከዴቭ ጋር ጣልቼ መጥቼ አንተስ መልሰህ እንዴት እንደዚህ ታረጋለህ ብሏል። ዳይመንድ የፊት ለፊቱን ስለሆነ የሚያየውን ስለሆነ የሚናገረው በጭራሽ ሌሎችን የማዳመጥ እንኳን ጊዜ አይሰጥም። እናም እንግዲህ ዶክተሩ እባክህ አደጋ ውስጥ ናት ና እንድረስላት ቢለውም ዳይመንድ የራሱን ስለሆነ የሚያወራው ሊረዳው አልቻለም። እናም እንግዲህ በስተመጨረሻም ቤሪ በቃ እኔ በእግሬ ሄዳለሁ ለምንድነው ለሱ የምንነግረው ብላ ወርዳለች። ዶክተሩም ሲሮጥ ወደ ተባለበት ሆቴል በሄደ ጊዜ እንግዲህ አዴ እዛ ቁጭ ብላለች ማለት ነው ብቻዋን። ዶክተሩም የተመለከተው እዛ ክፍል ውስጥ ያየውን ነገር ሳይ በጣም ተደናግጧል። አዴ ደህና ነሽ ብሎ ሩጦ አቅፏታል። አዴም ዶክተር ብላ ድንግጣ ቆማለች። በሌላ በኩል እንግዲህ ዴቭ እናቱ ጋር በሆነበት ጊዜ ስለ እናትና አባቱ ፍቅር ስለ ፍቅራቸው እናቱ እያወራችሁ ነው እና ስለ ፍቅር እንደዚህ ካወቅሽ ለምን አልፈቅጅልኝም እያላት ነበር። ልጄ የሚሆንህን እኔ እናትህ አውቅልሃለሁ እያለች ቃስ እያለች እያለሳለሰች አዴን እኮ እዚህ ሆቴል ከኛ ክፍል ቀጥሎ ያለው ስትገባ አየኋት ብለዋለች። አዴ በጭራሽ ይሄን አታረግም ብሏል። አይ አድርገዋለች፣ ካልሆነ ማየት ማመን ነውና ሄደህ ያት እስቲ እዛ ስትገባ ይቻታለሁ ከዶክተሩ ጋር ናት ብለዋለች። ዴቭም በጭራሽ ይሄን እሷ ልታረገው አትችልም እያለ ነው። አድርገዋለች ብላ ስትለውም እሺ ብሎ በሄደ ጊዜ እንግዲህ እዛ ዴቭና አዴና ዶክተሩን አንድ ላይ ዴቭ አግኝቷቸዋል። አዴ ብሎ እሱም ደንግጦ ቆሟል። ዶክተሩም አዴም ሁላቸውም ተደናግጠዋል። ዴቭስ ምን ሊያረግ ይችል ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ